ሰላም ሰላም ጋይስ እንዴት ናችሁ? በዛሬው ቪዲዮአችን የሪሚዲያል የተለያየ ዓመተ ምህረት የማትማቲክስ ፋይናል እንዲሁም ናሽናል ኤግዛሞችን በአንድ አድርገን አምጥተናል። በዚህ ቪዲዮ እያንዳንዱን ጥያቄ ኢንዲቴል ለመስራት እንሞክራለን። ቪዲዮውን በተለያየ ፓርት ስለምንሰራው ሰብስክራይብ ያደርጋችሁ ሰብስክራይብ፣ ሼር እንዲሁም ደግሞ ኮሜንት ያደርጋችሁ ማለት ነው። በእናንተ ፈቃደኝነት መሰረት ፓርት 1 ዛሬ እንሰራለን። ፓርት 2 እና ፓርት 3 እንዲሰራላችሁ ኮሜንት ሴክሽን ላይ ኔክስት እያላችሁ አሳውቁኝ። አሁን ቀጥታ ወደ ጥያቄው እንሄዳለን ማለት ነው። ይሄ ጥያቄ እንግዲህ የተለያየ ዓመተ ምህረት ፋይናል ኤግዛም ነው። ፈተናው በተለያዩ የሀገር ጉዳዮች ወደ የካቲት ኦር መጋቢት አካባቢ ሊሆን ይችላል። ምክንያቱም እንደምታውቁት ምርጫና ሌሎች ተያያዥ ጉዳዮች ስላሉ በቅርብ ቀን ሊሆን ስለሚችል ከወዲሁ መዘጋጀት ይጠበቅባቸዋል ማለት ነው። አሁን ቀጥታ ወደ ጥያቄው እንሄዳለን። መልካም ቆይታ። ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው። ናሽናል ኤዱኬሽን እንግዲህ ወደ ሰዓት እኩል ነው የተሰጠው። እዚህ ጋር 50 ጥያቄዎች ናቸው። 50 ጥያቄዎችን በአንድ ቪዲዮ መስራት ስለማይቻል በተለያየ ፓርት ለመስራት እንሞክራለን ማለት ነው። question number 1, which of the following is an empty or null set? A, x is an element of rational number which is x squared plus 1 is equal to 0. B, x is an element of integer x squared which is equal to 4. C, x is an element of rational number which is x is between 0 and 1. And D, x is an element of whole number x less than or equal to 0. እንግዲህ ጥያቄ የመጀመሪያው ዩኒት የወጣ ነው። በእርግጥ የዩኒቨርሲቲው ሞጁል የተለያየ ነው። ጥያቄዎቹ ግን ሞጁሉ ዩኒት የተለያየ ይሁን እንጂ ጥያቄዎቹን ከዛ ውስጥ ስለሚወጡ ያን ያክል ዲፍረንስ አያመጣም። ሴት ከሚለው ፓርቲ የወጣ ነው። ለአብዛኛው ዩኒት ዋን እንደሆነ ነው ያየሁት። ሴት ማለት እንግዲህ just ዌል ዲፋይንድ የሆነ ሴት ኦፍ ኮሌክሽን ነው፣ ወይም ደግሞ የተለያዩ ነገሮች ስብስበት ኢት መስት ቢ ዌል ዲፋይንድ መሆን አለበት። በዛ መሰረት ኤምፒቲ ኦር ነል ሴት የሆነው የትኛው ነው የሚለው አንደኛው ጥያቄ። ኤምፒቲ ኦር ነል ሴት ማለት እንግዲህ እንደምታስታውሱት ዩኒት 1 ኦር ዩኒት 2 ላይ ማለት ነው። እዚህ የተለያዩ ቁጥሮችን ተክተን እውነት ሊያመጣው የማይችል ነገር ካገኘን እዚህ which is null or empty set እንለዋለን። ለምሳሌ የኤን ምርጫ ማየት ትችላላችሁ። x squared plus 1 is equal to 0 any number x ውስጥ ብትተኩ ስኩዌር እስካለች ድረስ ፖዚቲቭ ነው የሚሆነው። ለምሳሌ ሁለትን ብትተኩ 4 ይሆናል፣ ማይነሱን ብትተኩም 4 ይሆናል ማለት ነው። ዜን ፕላስ 1 ኤኒ ነምበር ፕላስ 1 0 ሊመጣ አይችልም በፍጹም በየትኛውም መንገድ። አንድን ስደምሩበት ከሆነ ቁጥር ላይ 0 ሊመጣ አይችልም። ይሄ ኢምፒቲ ሴት ወይም ደግሞ ነል ሴት ይባላል ማለት ነው። ሌሎችን ምርጫዎች ማየት ትችላላችሁ። ለምሳሌ ቢ ስትሄዱ x squared equals to 4 ነው which is ሁለትን ወይም ደግሞ ኔጌቲቭ ሁለትን ብትወስዱ you can have 4 ሪዛልት ማግኘት ትችላላችሁ። ስለዚህ ይሄ ኢምፒቲ ሴት አይባልም ማለት ነው። ሲ ጋር ስትሄዱ ደግሞ ኤኒ ራሽናል ነምበር ቢትዊን 0 and 1 ብትወስዱ x is any number ምንም ችግር የለውም። ይሄ መልስ መሆን ይችላል። ኤምፒቲ ወይም ደግሞ ነል አይደለም ማለት ነው። ወደ ዲ ስትሄዱ ደግሞ x is an element of a whole number starts from 0. I hope ይሄንም ተምራችሁታል። x is less than or equal to 0 ነው የሚለው። ያ any number can have less than or equal to 0 ማለት ነው። እዚህ ላይ እንደምታዩት ለዛን ኦር ኢኳል ቱ 0 ለዛን ኔጌቲቭ ቁጥሮችን ይዛል። በት እኩል ነው እስካለች ድረስ 0 ብቸኛዋ ሶሉሽን ትሆናለች ማለት ነው። ኤምፒቲ ሴት አይባልም። መልሳችሁ የሚሆነው ኤጋ ያለው ነው ማለት ነው። the answer is A. let's change its color ሞር ቀይ ባረገው አሪፍ ነው። ኤ ነው የሚሆነው መልሱ ማለት ነው። ሁለተኛ which of the following statement about number system is true? A, every rational number is an integer. B, the set of natural number is subset of whole number which is symbolized like this. And the number 1 is prime number. The intersection of positive and negative integer is 0. እዚህ ጋር ስለ ነምበር ሲስተም ትክክል የሆነው የትኛው ነው የሚለው ኤ ጋር ሲል every rational number is an integer ነው። ራሽናል ነምበር እንደምታውቁት ከዜሮ በታችም ከዜሮ በላይም አንድንም ደስ አጠቃሎ የያዘ ቁጥር ነው ራሽናል ነምበር የምንለው። ራሽናል ነምበር ኢንቲጀር መሆን ይችላል። ኢንቲጀር ደግሞ መያዝ የሚችለው
ፖዚቲቭ ነምበር ዊዝን ዜሮ ኦፖዚት ማለት ነው። ፖዚቲቭ ነምበርን ከኔጌቲቭ ነምበር ነው የሚይዘው፣ ዜሮን አያካትትም። ስለዚህ ራሽናል ነምበር የሆል ነምበር ምን መሆን ይችላል ነው ሰብሴት መሆን ይችላል። ኤቭሪ ራሽናል ነምበር ኢዝ አን ኢንቲጀር ማለት በዛ ሴንስ ነው የምትረዱት። ቢግ ስቴሩ ደግሞ ናቹራል ነምበር ዘ ሰብሴት ኦፍ ሆል ነምበር ማለት ናቹራል ነምበሮች በሆል ነምበር ውስጥ ይካተታሉ ነው። ናቹራል ነምበር ከአንድ ነው የሚጀምረው ታውቃላችሁ። ሆል ነምበር ደግሞ ከዜሮ ነው። ሶ ከአንድ የሚጀምር ከሆነ ዜሮን ኤክስክሉድ ነው የሚያደርጋት። ስለዚህ ውስጥ መካት ይችላል ማለት ነው። ትክክል ነው። ሶ ስጋ ስትሄዱ ሲ ጋር ስትሄዱ ነምበር ዋን ኢዝ ፕራይም ነምበር ነው። ፕራይም ነምበር ማለት አንድና አንድ ቁጥርና ራሱ ቢያንስ እንኳን ሁለት አካፋይ ያለው ኦር ፋክት ያለው ማለት ነው። ሶ አንድ ግን እንደዛ አታሟላ which is not a prime number neither prime nor composite ነው የምንላት። ይሄ መልስ አይሆንም። ዲጋ ስትሄዱ the intersection of positive and negative integer zero it's not positive or negative it's neutral actually so እዛ ውስጥ አይካተተማ ነው። እስካሁን ካየናቸው ውስጥ ቢ ትክክል ይሆናል ማለት ነው። ቢ ነው ትክክል የሚሆነው፣ ሌላው መልስ አይሆንም ማለት ነው። ሶስተኛው ጥያቄ ሲሮ ሌት ፒ ኤንድ ኪው ቢ ኤ ስቴትመንት ዘ ኮምፓውንድ ስቴትመንት ፒ ኢምፕላይስ ኪው እቺ ኢምፕላይስ እየተባለች ትነበባለች ኢዝ ትሩ ኦንሊ ዌል። እንግዲህ ጥያቄውን መጀመሪያ ልንገራችሁ። ፒ ኢምፕላይስ ኪው ካለው ወይም ደግሞ እንደ አይነት ሳይን ካለ ትሩ የሚሆነው ሁለቱም ትሩ ከሆኑ ያለዛም ሁለቱም ፎርስ ከሆኑ ነው። ያለዛ ይሄ ስቴትመንት መቼም ትሩ አይሆንም። ሶ ኮምፓውንድ ስቴትመንት ላይ እንደዚህ አይነት ሳይን ካለ which is if and only የተባለ ይነበባል። ስለዚህ በዚህ ጊዜ ሁለታቸውም ተመሳሳይ መሆን አለባቸው። አይዘር ትሩ or ፎርስ መሆን አለባቸው ማለት ነው። ሶ which one is true ነው የሚለው both p and q have the same true value yes ተመሳሳይ የሆነ true value not truth value ካለ true ማለት ነው። but it says the same true value either true or false መሆን አለባቸው ማለት ነው። it's correct። b p is true and q is false ነው የሚለው ሁለቱ የተለያየ አይነት truth value ካላቸው is actually p implies q true አይሆንም ማለት ነው። c at least one of the statement is true which is the same as with b የኤክስፕሬሽን ዲፈረንስ ነው እንጂ at least one of the statement is true ማለት አንዱ ሌላኛው ፎልስ መሆን ማለት ነው። ሶ ይሄም ፒ ኢምፕላይስ ኪው ሎን አያሟላም። ቦዝ ፒ ኤንድ ኪው አር ፎርስ ኖት ኦንሊ ቦዝ ፒ ኤንድ ኪው ፎርስ ቶርሶ ትሩ መሆን ስለሚችል መልሳችን ኤ ነው ማለት ነው። ሶ ዚ አንሰር ኢዝ ኤ። ኮሽን ነምበር 4 which of the following is the correct negation of the statement all students are clever all students are clever ለሚለው ስቴትመንት ኔጌሽን አርጉለት ነው የሚለው። ኔጌሽን እንግዲህ እንደምታስታውሱት ፖዚቲቭ ስቴትመንት የነበረንን ኖት የምትለዋን ወርድ መጨመር ነው። ሌላ የተለየ ኮምፕሌክስ ነገር የለውም። ሶ ኖትን መጨመር ብቻ ነው። ኖት እንደየኮንስትራክሽኑ ይለያያል። ኖት በተጨማሪ ደግሞ ሌሎች ኔጌት የምናደርጋቸው ነገሮች ይመጣሉ። ዜር ኦፖዚት መፈለግ ማለት ነው። ሶ ኤ ጋር ስቴት ኦል ስቱደንትስ አር ኖት ክሌቨር ይላል። እዚህ ጋር ኖትን ጨምሯል፣ ግን ኦል ለሚለው ተቃራኒ አልፈለግም። አሁን ሁሉም ተማሪዎች ጎበዝ ናቸው የሚለው ኔጌት ሲደረግ ምንድን ነው? ሶ ኤ መልስ አይሆንም። በዛነት ቢ ኖ ስቱደንትስ አር ክሌቨር፣ ይህም መልስ አይሆንም። ሲ ሰም ስቱደንትስ አር ኖት ክሌቨር፣ ያ ኦል ስቱደንትስ አር ክሌቨር ለሚለው ኔጌት ስናደርገው ሰም ስቱደንትስ አር ኖት ክሌቨር የሚለው መልስ ይሆናል ማለት ነው። ኮሽን ነምበር 5 in the Egyptian number system which symbol represents number 10 ነው የሚለው። ነምበር 10 በኢጂፕሽያን ነምበር ሲስተም ምንድነው ሲምቦላይዝ የምታደርገው ነው? ሂል ቦን ነው። አክቹአሊ ይሄን እዛ ማንበብ ትችላላችሁ። ለምሳሌ ቨርቲካል ስታፍ 1 ኮይልድ እና ከአንድ እስከ 10 ያሉት አትሊስት ማየት ትችላላችሁ። ፎር ነው ግን ይሄን ማውራት እንችላለን ማለት ነው።
ሰው ስድስተኛ ጥያቄን እንሰራለን ማለት ነው። ስድስተኛ ጥያቄ ደግሞ የሚለን one of the following relation is not function ነው። ሰው የፈንክሽን ዴፊኒሽን አይ ሆፕ በብዙ ቦታ ላይ ተምራ ኤ ምን ይላል? ሪሌሽን is x y such that y is equals to 2x plus 1 so ፋንክሽን ያልሆነው ነው። እንግዲህ ፈንክሽን ታውቃላችሁ ሪሌሽን ኤንድ ፈንክሽን ማለት ምን ማለት እንደሆነ ማለት ነው። ሶ አክቹአሊ ፋንክሽን ለመባል ኢት መስት ቢ አንድ በጣም እንትን ኮመን ነገሮች ዋን ቱ ዋን መሆን አለባት በት ኢት መስት ቢ አንዳንድ ስፔሻል የሆኑ ነገሮች አሉ። እንዲሁ ለምሳሌ y = x + 1 እንደምታዩት እንግዲህ x የፈለገ ቫልዩ ብታስገቡ ያው yም ሌላ ቫልዩ ታገኛላችሁ። ሶ it is function linear function እየተባለ ይጠራል። b ጋር ስትመጡ ኳድራቲክ ፋንክሽን ይባላል። y = x² ማለት ነው ኳድራቲክ ፋንክሽን ይባላል። ይሄም ያው ፋንክሽን ነው እንደምታውቁት። c ላይ ስትመጡ ግን x² + y² = 9 ነው የሚለው። ሶ ይሄ የሰርክል ፎርሙላ ነው አክቹአሊ። ሶ ፈንክሽን ለመባል ሌላኛው ሪኳየርመንታችን ስናሰምር የምናሰምረው ላይን ቨርቲካል ላይኑ አንድ ጊዜ ብቻ ታች ማድረግ አለበት። if it touches twice it's not function ማለት ነው። ለምሳሌ እዚህ የምታዩት ሰርክል ነው አክቹአሊ። ሶ ሰርክል እንደዚህ ነው የሚሳለው። ቨርቲካል ላይን ስታሰምሩ ስንት ጊዜ ይነካዋል ብላችሁ ቼክ ታደርጋላችሁ። it touches twice ማለት ነው። ሶ እንደዚህ እንደምታዩት ሁለት ጊዜ ነክቶታል። ስለዚህ ይሄ ነገር ፈንክሽናል ነው። ሌላውን ብታዩት ግን መስመር ብታዩት አንዳንድ ጊዜ ይነካዋል ማለት ነው። ለምሳሌ የx² ፓራቦላ የሆነ ነገር ብታዩት ቨርቲካል ላይን ስለሆነ አንድ ጊዜ ነው የሚነካው። በተመሳይ እንደዚህ አይነት ከሆነ አንድ ጊዜ ነው የሚነካው ማለት ነው። ሶ እናንተ ቼክ ማድረግ ያለባችሁ ቨርቲካል ላይኑ ስቲቲች አድርገዋል። ኢቭን 1x must relate with 1y አንድ 1 to 1 ማለት ነው። አንድ x ለአንድ y መሆንም አለበት ነው ምለው ለፋንክሽን። ሶ ይሄን የሚያሟላው ማን ነው? ማያሟላው ማለት ነው ሲ። ምክንያቱም ኖት ነው የሚለው ጥያቄ። ነምበር 7 let f of x is absolute value of x which property describes this function absolute value of x ማለት ነው። ሶ a it is an odd function it is symmetric about the origin it is an even function it is one to one function የሚለው እንግዲህ የመጀመሪያ ለምሳሌ it is an odd function ይላል። እስትሩ ኖ odd function አይደለም ይሄ። ምክንያቱም odd function symmetric about y axis ነው የሚሆነው ወይም ደግሞ ወደ y axis ነው የሚጠጋው። odd function ከተባለ የሚጠጋው ብዙ ጊዜ ወደ y axis ነው ሊጠጋላችሁ የሚችለው። ኦኬ it is symmetric about the origin ይላል። ወደ ኦሪጂኑ የሚሆን ከሆነ ደግሞ it is ካጋጠማችሁ አንዳንዴ አለ ወደ ኦሪጂኑ ሲሜትሪክ ያደርጋል ብለን እንትን የምንለው ማለት ነው። ብዙ ጊዜ ኢቭን ፋንክሽኖቻቸው ወደ ኦሪጂኑ ጋር እንትን የሚሉትኝ ሲ it is even function ያ it is even function ይሄ actually it is even function ነው። so it's correct answer መሆን ይችላል። ዲ it is one to one function one to one function አይደለም። ምክንያቱም እዚህ የምታስገቡት የኤክስ ቫልዩ ፖዚቲቭ ቢሆን ኔጌቲቭ ቢሆን የሚወጣው ፖዚቲቭ ሆኖ ነው የሚወጣው። ስለዚህ የተለያየ የኤክስ ቫልዩ አስገብታችሁ ተመሳሳይ የሆነ ዋይ ስለምታገኙ ምን አይሆንም ዋን ቱ ዋን አይሆንም ማለት ነው። ስለዚህ እነዚህ ነገሮች አክቹአሊ መያዝ አለባችሁ ማለት ነው። toward the origin and toward y axis ማለት ነው። if it is symmetric about y axis ከሆነ which is odd function if it is symmetric about origin ከሆነ ደግሞ even function ትላላችሁ ማለት ነው። question number 8 for a relation to have an inverse it must be dash አንድ ፋንክሽን ኢንቨርስ አለው ለመባል መሆን አለበት ነው። a injective B only subjective C bijective D a polynomial of degree 2 መሆን አለበት ነው የሚለው። actually አንድ ፋንክሽን ኢንቨርስ ለመኖር it must have bijective it must be bijective መሆን አለበት። bijective ማለት እንግዲህ
አንዱ ፋንክሽኑ ወይም ደግሞ ይሄ ኢንቨርስ ለመኖር ፐርፌክትሊ ዋን ቱ ዋን መሆን አለበት which is ኢንጀክቲቭ ማለት ነው። ዋን ቱ ዋን ከሆነ ኢንጀክቲቭ ይባላል። and covers the whole range ሲሆን ደግሞ ሰብጀክቲቭ ይባላል። ስለዚህ ኢንቨርስ ለመኖር it must be both injective and subjective ሁለቱም መያዝ አለበት ማለት ነው። ኢንጀክቲቭ ከተባለ ዋን ቱ ዋን መሆን አለበት አንድ ለአንድ ማለት ነው። አንድ ኤክስ ለአንድ ዋይ መሆን አለበት and it covers the whole ሬንጁን መያዝ አለበት። ይሄን የሚያሟላ ከሆነ የዛ ፋንክሽን ኢንቨርስ አለው ብለን ካልኩሌት እናደርጋለን። ስለዚህ ጥያቄ ላይ ብዙ ጊዜ the inverse of this ተብሎ ሜቢ ኢት ሃዝ ነው ኢንቨርስ ማለት ነው ላይኖረው ይችላል። ሶ ኢንቨርስ አለው የለውም የሚለውን ቼክ ለማድረግ ስትፈልጉ ምን ታደርጋላችሁ? ኢንጀክቲቭ ነው ወይስ ሰብጀክቲቭ ነው? ያ ማለት ደግሞ ዋን ቱ ዋን ነው አይደለም ቼክ ታደርጋላችሁ። is it range include all value or not የሚለውንም ቼክ ታደርጋላችሁ። if it is bijective or it is inverse ይኖረዋል ማለት ነው። በዚህ ቼክ ታደርጋላችሁ። question number 9 what is the domain of the rational function 2x minus 1 over x square minus x ማለት ነው። so to determine the domain of the rational function of this function እንደምታደርጉት የዚህ x ስኩዌር ማይነስ xን ዶሜን ነው የምታወጡት። የዚህን ዶሜን አወቃችሁ ማለት the whole ዶሜን አወቃችሁ ማለት ነው። ሶ ይሄ ዶሚኔተር ዶሜን ለማውጣት እንደምታደርጉት xን የጋራ አውጡት እዚህ ጋር which is x into x minus 1 ይሆናል ማለት ነው። እዚህ ጋር x minus 1 ሶ እዚህ ውስጥ ማንን ብታስገቡ ነው ይሄ አንድ ፋይን የሚሆነው? አሁን ዶሜን ማለት ሊያካትተው ወይም ደግሞ ሊይዘው የሚችለው ቫልዩ ነው። በት እዚህ ኤኒ ቫልዩ ብታደርጉ ችግር የለም። የተወሰኑ ቫልዩዎች አንድ ፋይን ያደርጉባቸዋል። ኢፊት ዜሮ ከመጣ ለምሳሌ ይሄ ዲኖሚኔተሩ ይሄ ፈንክሽን ምን አይደለም ማለት ነው ፈንክሽን አይደለም እስቲል እንኳን ፈንክሽን ውስጥ አይመደብም። ሶ ያ እንዳይሆን ወይም አንድ ፋይን እንዳይሆን it must be differ from 0 ማለት ነው x square minus x ሶ እንደዛ እንዳይሆን እዚህ ጋር x ምን መሆን የለባትም አንድ 0 መሆን የለባትም ዋን ቫልዩ አገኛችሁ። ሌላ ደግሞ እዚህ ጋር አንድ መሆን የለባትም because አንድን አስገባችሁ ማለት 1 minus 1 0 0 times any number 0 which is አንድ ፋይን ሆነ። ሶ አንድ መግባትም የለባትም። ሶ every number it can be put here but 0 and 1 አይሆኑም ማለት ነው። ሶ እሱም ቫልዩ ያዘውን ትመርጣላችሁ። a x is an element of real number such that x differ from 0 ነው የሚለው ከ0 ብቻ አይደለም actually b x is a real number such that x is differ from 1 ነው የሚለው ከ1 ብቻም አይደለም። ሶ ከሁለት ነገር ነው መለየት ያለባት ከ0 እና ከ1 መለየት ያለ። ሶ ፈተና ሲመጣ ላይ እናንተ ፎከስ ማድረግ ያለባችሁ ዶሜኑ አንድ ፋይል ሊያደርገው የሚችለው ማን ነው ወይ ደግሞ ዲኖሚኔተሩን አንድ ፋይል ሊያደርገው የሚችለው ቫልዩ ማን ነው? ያ ቫልዩ ከዶሜን ውጭ ማድረግ ይጠበቅባችኋል። ይሄን እንደዛ ያደረግነው አንድና ዜሮን ከዶሜን ውጭ አደረግነው። ሌላው ቁጥር ቢሆን ጣጣ የለውም እዚህ ውስጥ ዜሮና አንድ ግን አይገቡም ብለን አወጣናቸው። ሶ መልሳችን በዛ ማለት ነው። ይሄ x must not be 0 and 1 ሚሊዮን ነው ማለት ነው። question number 10 ስትሄዱ if a function f of x is symmetric about the y axis አንድ ፈንክሽን ሲሜትሪክ about the y axis ከሆነ ምንድነው ኦልሞስት ላይ እየሰራ ነው ጥያቄ ማለት ነው። about the y axis ከሆነ a an odd function b one to one function c an even function d constant function እንግዲህ if a function is symmetric about the y axis ከሆነ which is even function ይባላል ማለት ነው። ሶ ላይ ሰርተናል። ያው ኮንስታንት ፋንክሽን ሆሪዞንታል ላይን ስለሆነ አክቹአሊ ምንም የለም ሆሪዞንታል ነው። ኦድ ፋንክሽን እንደው ኦሪጂን የሚሆነው ዋን ቱ ዋንም እዚህ እንትን ላይ ማለት ነው። question number 11 a system of linear equation is inconsistent if አስቡት እንግዲህ linear equations inconsistent የሚባሉት መቼ ነው? consistent and inconsistent የሚባላል። so if ኤ ላይ ምናምን ዘ ላይንስ ኢንተርሴክት ካደረጉ ኮንሲስተንት ነው የሚባሉት። ላይኖቹ ሁለት ላይኖች አሉ ኢንተርሴክት ካደረጉ እነዚህ ኮንሲስተንት ነው። አይደንቲካል ማለት it may be overlap or something but inconsistent አይባልም። ኢንኮንሲስተንት ማለት ሁለቱ ላይኖች የማይገናኙ ማለት ነው። እነዚህ ፓራላል ሆነው never meet each other anywhere ከሆነ which is inconsistent ይባላል ማለት ነው። so see the lines are parallel and never
ሚት የሚለው መልስ ይሆናል። የማይገናኙ ከሆኑ ኢንኮንሲስተንት ይባላሉ ማለት ነው። ፐርፐንዲኩላር ያው እንደምታውቁት እንደዚህ አይነት ላይን ሲሆኑ እርስ በርሳቸው ሲቆራረጡ 90 ዲግሪ ሲሰሩ which is perpendicular ይባላል ማለት ነው። Question number 12 what is the equation of line passing through 3, -5 parallel to the x axis ነው። so እዚህ ጋር የምንፈልገው ለኤክስ አክሲስ ፓራለል የሆነ ነው። so ለኤክስ አክሲስ ፓራለል የሆነ በዚህ በላይን 3,5 ላይ ለመሳል እንግዲህ ይሄን እንደዚህ እናድርገውና 3x ነች ኦልሞስት እዚህ ያለ ብለን ብናስብ 3 and -5 እዚህ ያለ ብለን ብናስብ so ለዚህ ለኤክስ አክሲስ ፓራለል ለዚህ ማለት ነው ለዚህ ፓራለል የሆነ ላይን ለማግኘት ከፈለግን እንዴት ነው መሄድ ያለበት? እንደዚህ ነው መሄድ ያለበት። so ይሄ እንዲሆን ደግሞ ማን ነው ቴክ የምናደርገው ማለት ነው ኢኩዌሽኑ y = any number መሆን ያለበት y ኮንስታንት መሆን አለበት ማለት ነው። 3 ቢሆንም ራሱ 5 መሆን ያለበት ሌላ ቁጥር ብንጨምርም እንደዚህ 5 መቀየር የለባትም። y ኮንስታንት ስትሆን ለኤክስ አክሲስ ፓራለል የሆነ ላይን ማግኘት እንችላለን ማለት ነው። ሶ በእንደዚህ አይነት ጥያቄ ውስጥ ምንድነው እናንተ ቲንክ ማድረግ ያለባችሁ y which is equal to any number መሆን ይችላል but here በቃ አሁን -5 ነው የተቀመጠው which is -5 ያለው ይሆናል ማለት ነው። 6 ከሆነም 4 ከሆነም any number so መልሳችን -5 ያለው ይሆናል ማለት ነው። Question number 13 if a line has an inclination angle of theta 135 degree what is its slope ነው የሚለው so a slope በኢንክሊኔሽን ኦፍ theta መሰራት ይችላል which is a slope m ማለት ነው። so slope m 135 ዲግሪ actually የ45 ዲግሪ ሰፕሊመንታሪ ነው። ሰፕሊመንታሪ ማለት ደግሞ ምን ማለት ነው? ሁለቱ ተደምረው 180 ዲግሪ መስጠት የሚችሉ ማለት ነው። so 180 ዲግሪ ከሰጡ ሰፕሊመንት ማለት ነው። እንደምታውቁት tan 45 ዲግሪ actually tan 45 ዲግሪ አንድ ነው። so tan 135 ዲግሪ ሰፕሊመንት ከሆነ ስንት ይሆናል ማለት ነው? -1 ይሆናል ማለት ነው። so slope m ማለት m which is equals to totally ምን ማለት ነው? tan theta ማለት ነው። tan theta so tan theta ማለት ደግሞ tan 135 ዲግሪ ነው። tan 135 ለማግኘት ደግሞ ከ180 ላይ 135 ስትቀንሱት 45 ይመጣል። so 45 ደግሞ አንድ ነው የሱ ሰፕሊመንታሪ -1 ይሆናል ማለት ነው which is b ሶሪ እዚህ ጋር y ስኮርስ -5 12ኛ ጥያቄ d ነው የሚሆነው ሶሪ d ነው ምክንያቱም ይሄ ስኮርስ -5 ሳይሆን የእንትን ስህተት ነው y ስኮርስ -5 ነው የሚሆነው እዚህ ጋር ሌላው question number 14 ነው which of the following describes the graph of y equals to -x² plus 4 ነው የሚለው የዚህ ግራፍ ምንድነው የሚሆነው? a parabola opening upwards vertex at 0,4 b parabola opening downwards vertex at 0,4 c a circle centered at the origin d parabola opening downwards vertex at 4,0 ነው። so ለዚህ y equals to -x² plus 4 ለሚለው ግራፍ ስንሰራ upward ነው downward ለሚለው የምትለዩት በዚች ቫልዩ ይሆናል በዚች ማለት ነው። ይሄ ፎርም እንግዲህ ax plus by ምን ax plus by plus እዚህ ጋር ቫልዩ ይኖረናል x something so በዚህ መሰረት ሰራ ነው if the value of a is negative must be open upward ማለት ነው። if it is positive if it's positive ከሆነ upward if it is negative ከሆነ ደግሞ downward ይሆናል ማለት ነው የa value so እዚህ ጋር የምታዩት ኔጌቲቭ ስለሆነች downward የሚለውን ትመርጣላችሁ so a ታስወግዳላችሁ እዚህ ጋር upward ስለሚል at the same time as origin ምናምን የሚለውን ታስወግዳላችሁ so downward እና downward ያለበትን እንይዛለን። ፖይንቱ እቺ 0,4 እና 4,0 የምትሆናት ምክንያቱም bx
ከኤክስ ፕላስ ቢኤክስ ውጭ የለንም እዚህ ጋር ቴክስ የሚባለው ቫልዩ የለንም እዚህ ውስጥ ሶ እንደዛ ከሆነ እዚህ የዋይ ቫልዩ ኦልሞስት 4 ነው የኤክስ ቫልዩ ግን የለም ብለን ነው የምናስበው እዚህ ጋር ኢትስ ክሊር ማለት ነው ሶ ወደ 0.4 ነው የሚጠጋው ይሄ መልሱ ቢ ነው የሚሆነው ማለት ነው ቢ because it is on the y axis ስለሆነ ማለት ነው የy value is 4 ይሆናል እዚህ ጋር question number 15 4x squared plus bx plus c is equal to 0 if the discriminant d b squared minus 4ac less than 0 then the equation has blank እንግዲህ b squared minus 4ac ሶስት ቫልዩ ሊኖር ይችላል it may be less than 0 it may be greater than 0 or it may be equals to 0 ማለት ነው so እኩል ነው 0 ከሆነ definite የሆነ አንድ ሶሉሽን ሴት ሊኖራችሁ ይችላል greater than 0 ከሆነ to distinct ሩት ሊኖራችሁ ይችላል less than 0 ከሆነ ግን ምን አይኖራችሁ ማለት ነው ሶሉሽን ሴት አይኖራችሁ ወይም ደግሞ ሪል የሆነ ሩት አይኖራችሁ ማለት ነው ሶ ለዛን 0 ስለሚል ይሄ የb square minus 4 ac value ከ0 ስለሚያንስ ሪል ሩት የለንም ማለት ነው ሶ which is c no real roots የሚለው ማለት ነው መልስ ይሆናል Question number 16. The center and the radius of the circle x squared x minus 4 the whole square plus y plus 1 the whole square is equal to 9 are